ዳጊ ዝምታውን ሰብሮን ነበር። ዛሬ ደግሞ እንግዲህ ከልቦ ያለውን አውጥቷል። ብዙ ተመልካቾችም አዝናችሁለታል። እንዲሁም ደግሞ ሩታና ፍቅር ዛሬ እጅና ጓንት ሆነው መጥተዋል። ሩታ ደግሞ ሰሞኑን አንዴ ለሄርሜላ አንዴ ለፍቅር ፈቅጄልሃለሁ ትለዋለች። አብረሽም አንዴ ቃ ከሁሉም ጋር እሺ እያለ ይቀበላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እስኪ እያስቆረጥ ማለት ትላላችሁ። ቆሎ እየቆረጠምኩ ነው ዛሬ። የበላና የተማረ ወርቆ ወርቆ የሚላል ያገሬ ሰው። የእነሱ ወሬ እንደ በኋላ ይደርሳል። እና ለማንኛውም ማለት ነው እኔ አንዴ ማለት ያዘንኩበትም ያሳቀኝም ነገር እነዚህ ዩቲዩበሮች ግን በቃ ለምሳሌ ከሁሉም ጋር ነው እንደ ፍቅር የሚይዛቸው። እኔ አልገባኝም ወላሂ ነው የምላቸው። እና የታዘብኩት ነገር ማለት ነው ለምሳሌ 6-7 ሰው ቢክ እንትን ለስራ ቢመጡም በቃ ግዴታ ፍቅር መጀመር አለባቸው ማለት ነው። እና እኔ ልል የፈለኩበት ምክንያት አንዳንድ ጊዜ እንደዚህ በገሃድ ወጥቶ ፍቅር ነበረን ብለው ወይ ደግሞ የተጣሉበት ነገር ከሌለ በብዛት አሁን እሱና እህት ነው እንደምነን ብለው የሚሸውዱና አሉ። ነገር ግን እንደዚህ አይነት ነገር ምንም ባልደረሱን ነገር አሁን እንግዲህ ፍቅር እንዲያጊ እያለ ያለው እንግዲህ ከራሷ አንደበት ሰምታችሁታል። በእርግጥ ፍቅረኛ አለኝ ምናምን ብላኛለች። ነገር ግን የምታሳየኝ አክት የፍቅር ስለነበር እኔም ለእሱ ያለኝ ስሜት በጣም እንትን ነበረው እና በዚህ ልክ እንዴት ታደርገኛለች? በዛ ላይ ደግሞ አብሮ የበላ አብሮ የጠጣ ሰው በቃ ከዛች ከተለያየንባት ሰዓት ጀምሮ እንዲሁ ከምን ደረስክ እንዴት ነው አለ ማለቷ እያለ እንግዲህ ብዙ ተመልካቾች እዛ ሲጽፉ አይቻለሁኝ። እኔ ይሄ ነው ማለት አልችልም፣ ግን ደግሞ የገረመኝ ነገር እንዳልኳቸው እንዲሁ ፍቅር ማለት እንደዚህ ቀላል ነው እንዴ? ካገኘነው ሰው ብቻ ነው እንዴ ፍቅር ቢይዘን? ወላሂ ይገርመኛል። ለምን እኛ እንኳ ካየናቸው አሁን ከስንት ሰው ጋር ነው ስንት ሰው ጋር ለስራ እያሉ ይገናኛሉ፣ ፍቅር እየጀመሩ ይወለዱም እያሉም ይለያሉ። ግን ደግሞ ተመልሰው ወደዛ ህይወት ውስጥ ሲገቡ በስራ ብለው ተገናኝተው እኛም በስራ እንደሆነ ነው የምናውቀው። ግን ደግሞ ቶሎ ብለው ወደ ፍቅር ውስጥ ይገባሉና እንደዚህ ፍቅር ቀላል ነው እንዴ? አንዱ ጋር ተለይቶ አንዱ ጋር ቶሎ ብሎ ፍቅር ይይዘናል ማለት ነው። ወላሂ ነው ይከብደኛል። እና ከዛ እንግዲህ ይገርሙኛል። በቃ ይሆናል አይደል? ለስራ እያልን የምናገኘው ሁሉ እውነትም ለስራ ካልሆነ እንደዚህ አይነት ካገኘናቸው ሰዎች ጋር ፍቅር የምንጀምር ከሆነ የምር በጣም ከባድ ነው። እና እንዳልኳቸው እኛ እንኳ የፍቅር ፍላጎት ባይኖረንም ሌላው ሰው ደግሞ በእኛ ውስጥ ሊጎዳ ይችላል። እና እንግዲህ አብርሽንም እያያችሁት ነው እንግዲህ በስተጀርባ ከካሜራ ጀርባ ሌላም ነገር ሊኖር ይችላል። ነገር ግን እኛ እንኳ በምናውቃቸው አሁን ከስንት ሰው ጋር እና በቃ ለቪዲዮ ብሎ የሚገናኟቸው ሰው ጋር ወጣው ስሜት ውስጥ የሚገቡ ከሆነ ትዳር የማይበረክተው እኮ ለዚህ ነው። ገባችሁ አይደለ? እንዲሁ ይሄ ፍቅረኛ የሚለው ነገር ምንም ለማንም አይጠቅምም። በቃ በማንኛችንም እምነት ፍቅረኛ የሚለው ነገር አስፈላጊ አይደለም። የእውነት ህይወት ወላሂ በአሁኑ ሰዓት ከህይወት በላይ ገንዘብ የሚያሳስበን ሰዎች ነን ሁላችንም ማለት ነው። በአሁኑ ሰዓት እኮ ለህይወቱ የሚፈራ የለም። አሁን አስባችሁታል? ብዙዎቻችን አረብ ሀገር ላይ ስንሆን ራሱ አንድ ሰው ጋር ተጀናጅና እሱ ጋር ብትሄድ ህይወቷ ምን ያክል ሊገላትም እኮ ይችላል። የሆነ ነገር ሲፈጠር አንድ ነገር በጣም በብዙ ነገር በሽተኛ ልትሆን ትችላለች። እንደገና ያለህ መንገድ ጥሳናል። ሁለተኛ ደግሞ ስንት መከራ ያለበት ነው። ግን እኛ የሚያሳስበን ከዚህ ከህይወታችን በላይ ብር ነው። አሁን ብሬን ቢበላኝ ሳ ብሬን አይቶ ነው ብሬን ካልነካ ችግር የለውም እንላለን። ግን ወላሂ የሰው ላይ ከህይወት በላይ ከገንዘብ በላይ ህይወት ሊያሳስበን ይገባል። እና እንደዚህ አርክሰን ስናየው ነው ህይወት ራሱ እንደ ትዳርም እየረከሰ የሄደው ክብራችን፣ ሴትነታችን ማለት ነው። ያኔ እውነትም ለስራ የምንገናኝ ከሆነ ለስራ በህትና ወንድ የሚቀጡ እንዲሁም ደግሞ ፍቅር ውስጥ መግባት ካላቸውም ደግሞ መወሻሸት የሌለው አንድ ሰው ሳይበድረን ተተረው መሄድ የለብን ነው። ከዛ እንግዲህ ወይም ደግሞ ብንለየውም እንኳን ግን እውነት ለመናገር ያን ሰው አብራችሁ እንኳን ይቅርና አብራችሁ 5 ወር 4 ወር ያሳለፋችሁትን ሰው አንድ ቀን አብሮ የበላ ሰው ቢሆን ይከብዳል አይደለ? ያን ሰው የኛን ያላ ሰላምታ የሚፈልግ ከሆነ ከምን ደረስ ከይዞ ልንለው ይገባል። ከዛ ባለፈ ደግሞ ለስራ ስንቀርበው ሰው ወደ ፍቅር የሚያዞርብን ከሆነ ወዲያውኑ ነግረ ነው ከሱ መራቅ አለብን እንጂ አሁን እሱ እንዳለው እንግዲህ እሱ ባለው መልኩ ነው ያላየው። እሱ የተናገረው ንግግር እኔ እህቴ በኩል ፈልግ ነበር፣ ነገር ግን እሷ የምታሳየኝ የፍቅር አክት ነው። ከዛ እንግዲህ እኔ ወንድ ልጅ ስለሆንኩ ስሜቴ ወደ ፍቅር ነበር እየመጣ የነበረው። አሁን ላይ ግን ከመሬት ተነስታ ተለየች። ብሏል እንግዲህ ፍቅርዬ
ከአብርሽ ጋር ከደቂቃ ከስንት ቀን በፊት ነበሩ አይደለም። አሁን ግን ከአብርሽ ጋር ጀምራለች እና ይሄ ነገር በራሱ ጥሩ አይደለም። አንዱን አስለቅሰን አንዱ ስንሄድ ይከብዳል ማለት ነው። እና እውነት ከአብርሽ ጋር የእውነት ነው የጀመሩት ወይስ ዲራማ ነው ብላችሁ ታስባላችሁ? እና ሩታ ደግሞ ታስቀኛለች። ከትናንት ወዲያ ከፍቅር ጋር ከሚሆን ከሩታ ከሄርሜላ ጋር ቢሆን ጥሩ ነው። ሄርሜላ ለሱ መስዋዕት ከፍላለች። ምን ብላለች? መድሪዎች ሄርሜላ ምንድን ነው ለሱ መስዋዕት የከፈለችው? በፍቅር በሩታ ላይ መጥታ አብራ ለራሷ ለማድረግ ማንም ሰው እኮ ለራሱ ለማድረግ የማይፈነቅለው ድንጋይ የለምና ከዚህ አንጻርማ ፍቅርም እኮ የልጅነት ፍቅረኛው ናት። እና እንደዚያ ስለሆነ ይሄ ነው ማለት አንችልም። እና ሩታ ደግሞ ተንኮል አስባ በስተቀር እንጂ ትናንትና በሰሩ ቪዲዮ ላይ እንደዛ ዝታባት ተለያይተው በጥፊ ልታሾራት የነበረ ሴትዮ ዛሬ ላይ ተገልብጣ ከአብርሽ ጋር ሁኔ ብትላት እኔ አላምናቸውም። ገባችሁ? እና አትመኑ። የዛሬው ደስታ ነገ ለቅሶ ይሆናል ትላላችሁና፣ ግን እኔ የተረዳውን ነገር ቀልድ ነው ፕራንክ ነው ብለን እንዲያናስብ ፕራንክ እንዳልሆነ ራሳችሁ እያሳያችሁ ነው። ግን ደግሞ በዚህ ልክ ፍቅርን ማንቋሸሽ እንደዚህ ግንኙነት ህይወት የሚለው ነገር እንደቀላል ስታዩት ሌላውም ተመልካች በቃ ይፈራል ህይወት ለመግባት ማለት ነው። እና እኔ በጣም ነው የገረመኝ። አልሙሂም እናንተስ ምን ትላላችሁ? እኔ ምን ማለት እንዳለብኝ አላውቅም። ብቻ ግን እነሱ ውሸታቸው ነው ብለን እንዲያናምን እውነት ሆኖ ስለምናገኘው ግን ግራ ገብቶኛል የእነዚህ የተወሩኝ ነገር ማለት ነው። ለማንኛውም ቻናሌ ላይክ ተባርጉልኝ። አሰላሙ አለይኩም።